ከክፉ አሰሪ እጅ የወደቀችው የቤት ሰራተኛ ፋና አሁንም ትልቅ አደጋ ውስጥ ገብታለች። ክፍል 3። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ በባለፈው ክፍል 2 ላይ ፋና ከአቶ ኤፍሬም መምህር ኤፍሬም ቤት ታፍና ወደ አቶ ዳንኤል ቤት ተወስዳ ነበር። ይህንን ደግሞ ያደረጉት አቶ ዳንኤል ናቸው። አቶ ዳንኤል ፋና ትልቅ የእሱና የወይዘሮ ጽዮን ወይንም ደግሞ የመምህር ኤፍሬም ባለቤት ማለት ነው። ባለቤት ምስጢር ስለምታውቅ ያንን ምስጢር አውጥታ እንዳትናገር በማለት አሳግቷት ወደ ቤት እንዲወስዳት አዛ ነበር ማለት ነው። ከዛ ወደ ቤት ተወሰደች፣ ወደ አቶ ዳንኤል ቤት መጀመሪያ ከወጣችበት ቤት ማለት ነው። መጀመሪያ የወጣችበት ቤት አፍኖ አቶ ዳንኤል ወደ ቤቱ ይዟት ሄደ። ወደ ቤቱ ይዞ ሲሄድ ሁለት ምርጫ ሰጥቷት ነበር። ወይም ሞትን ወይም ደግሞ ከኔ ጋራ እንግዲህ ማለትም ከኔ ጋራ የምፈልገውን ነገር እንድታደርግልኝ በማለት ጠይቋት ነበር። ከዛ እጅ እግሯ ታስሮ ስለነበር እሺ ፍታኝና አለችው። ምኑን ነው እሺ የፈለግከውን ነገር እናድርግ በማለት እንግዲህ ከስራቷ ለመፈታት ብላ እሺ አለችው። እሺ ብላ እንግዲህ እጇን እንዲፈታት አደረገችው። እጇን ከፈታ በኋላ አስገድዶ ሊደፍራት ሲል ይሞክራል አቶ ዳንኤል። ይህንን ሲያደርግ ደረቱን በእግሮቿ ረግጣ ካልጋ ላይ ወርዳ ሮጣ ለመውጣት ትሞክራለች። ለመውጣት የሞከረችው ፋና ግን ይህ ለመውጣት ያደረገችው ሙከራ አልተሳካላትም። ወዲያው ከበሩ ጋር እየታገለች አቶ ዳንኤል ይመጣል ሳሎን። አይ በአንቺ ቤት አሁን አምልጠሽን ልትወጪ ፈልገሽ ነው መስሎሽ ነው እያለ እየሳቀባት እያሾፈባት፣ አሁንም ፀጉሯን ጎትቶ አንድ ሳሎን ላይ ይዘርራታል። ሳሎን ላይ ሲዘርራት አሁን ይደበድባታል፣ ይቀጠቅጣታል፣ ደም በደም ያደርጋታል። አሁን ፋና ምንም አቅም የላትም። እባክህ ተወኝ፣ እባክህ ተወኝ፣ የምትፈልገውን ነገር በቃ አድርግብኝ፣ ተወኝ እያለች አቶ ዳንኤልን መማጸኗን ትቀጥላለች። ብትማጸነውም ግን አንዳችም የርህራሄ ልብ አላሳየም አቶ ዳንኤል። አሁን ይልቁንስ ካደረገባት ይልቅ እያደረገባት እየነጫት እጅ እግሮቿን ለማሰር ይታገላል። በቦክስ ይመታታል። ወገቧ ሁሉ አንድም አልቀረም፣ ደም በደም አደረጋት። እንደ ሳሎን ላይ አስተኝቶ ይቀጠቅጣታል። ከዛም በኋላ አቶ ኤፍሬምና ፂ እንዴ ግን ስንት ሰዓት ነው አለች። ቆይ ምን ነው የምትሄጂበት ሰዓት ያለሽ እንዴ ብሎ ይጠይቃታል። አዎ ሂጄ አንዳንድ ነገሮችን ልጨርስ፣ አንተም ሂድና ጉዳዮችን ጨርሰና ያለችው። ምክንያቱም አሁን ውክልና የሚወስድ መስሏት ነበር። ፂ ሄደሽ ወደ የውክልናውን ፕሮሰስ ጀምር፣ እኔም ከጉዳይ ያለችኝ ወጣ ብዬ ጉዳይን ጨርሼ እመጣለሁ ብላ ለአቶ ኤፍሬም ማለትም ለመምህር ኤፍሬም ትነግረዋለች። ይህንን እያለች ደስታችን ታዲያ እንዲህ በቀላሉ ልናሳልፍ ነው አለች። እሺ በቃ እሺ እናከብራለን፣ ዛሬ ጉዳይ ካልቃል አይደል አለችው። አዎ ያልቃል አለችው። እሺ በቃ ልብሴን ቀያይሬ ልምጣና አብረን እንወጣለን አለችው። ከዛ ቶሎ በይ አለችው። ከዛ ለሁሱም ሳሎን ቁጭ ብሎ እሷ የምታደርገውን ነገር ያስባል። ምክንያቱም አቶ ኤፍሬም እንግዲህ የሚስቱን ምስጢር ደርሶበታል። ይህንን ውክልናውን ለመውሰድ ሁሉ ያሰበው ወይንም ደግሞ ዋሽቷታል። ምክንያቱም እሷ ስልክ ስታወራ ሰምቶ ነበር በውስጥ ማለት ነው። አሁን እሱ ቁጭ ብሎ እዛም አቶ ዳንኤል እንግዲህ ደም በደም ሆና ደም የተረጨበትን እጁ ላይ እያየ ይህ ሁሉ ምክንያት የሆነ በአንቺ ምክንያት ነው እያለ ፋናን ይወቅሳታል። እኔ ያልኩሽን ነገር እኮ እሺ ብለሽ ቢሆን ኖሮ ይሄ ሁሉ አይመጣም ነበር። ጽዮን በእኔ ቦታ ብትሆን ኖሮ ፍዳሽን ነበረ መታበላሽ እያለ አሁንም ንግግሩን ቀጠለ። እጁ ደም በደም ሆኗል እየጠራረገ። እሷም ራሷን ስታ መሬት ላይ ተዘርራለች። ምንም እባክህ ሽንቴ መቶብኛል አለች። ሽንትሽ መታ እያለ ያሾፋል፣ ይመታታል። እርሷም ኦ እያለች እየጮኸች አሁንም ቀጠለች። የማትረቢ እያለ ስድቡንም ቀጠለ። ይህን አይደል የፈለግሽው እያለ አለ። ከዛ ግደለኝ እያልሽ ነበር፣ በቃ ከዚህ በላይ አታሰቃየኝ፣ በቃ ግደለኝ አለችው። የምርጫው ሰዓትና ቅድም ነበር፣ አሁን የመጣውን ነገር ሁሉ አምነሽ መቀበል አለብሽ በማለት አቶ ዳንኤል ይዝትባታል፣ ይዘባበትባታል። እሷም ግን ራሷን ስታ ምንም ራሷን መቆጣጠር አልቻለችም። ከማውራት ውጫ እንዴ እያንገላታት
እንዲሁ እንኳን ተቀጥቅጠሽ እኮ አሁንም እኮ ውብ ነሽ አለ። እንዴ ቆይ ለምንድን ነው አሁን እንዲህ የምትሆኝ እያለ ይህን ከዛ ይህንን ሁሉ አልሽ ይሄ ሁሉ የምታደርገኝ የመምህርን ገንዘብ ለመውሰድ ነው አይደል እያለ እሷን በጥፊ መታታል። ከዛ ፂ ትገባለች። ፂ ምንድን ነው አንተ ትለዋለች። ፂ የመጣሽ እንዴ በማለት እስካሁን ለምን አስቀመጥካት አለ። እሷን ለመግደል ምን አስቸኮለኝ? ቀስ ብዬ ዘና ብዬ እገላታለሁ አለ። እንችንም ደግሞ እንደዛተችብሽና እንዳስፈራራች አትዘንጊ በማለት ይነግራታል ለጽዮን። እኔ የኤፍሬም ጉዳይስ እንዴት ሆነ አለ። አለቀ? አዎ አሁን ሊፈራረም ሄደዋል። በጣም አሪፍ። ከዛ ወዲህ ይዞርልሻል አላት። እንዴት ታዲያ የኤፍሬም ጉዳይ እንዴት ሆነ ስል አለችው። አሁን ሊፈራረሙ ሄደዋል አለችው። ከዛም በኋላ አሁን ከማዞርም አይጠበቅበትም አለችው። ከዛ አይ በፍቃደኝነት ወደ እኔ እንዲያዞር አይጠበቅም፣ በሆነ መንገድ ስሙን ወደ እኔ እንዲያዞር አደርገዋለሁ፣ ካፈራረምኩት በሆነ መንገድ ካደረግኩት በቂ ነው አለችው። ከዛ መንገድ ይጠፋል ብለህ ነው አለችው። ምክንያቱም ዋሽተዋለች እርጉዝ ነኝ ብላ፣ ግን ነፍሰ ጡር ነኝ ብሎ አሁን ላይ በውሸት ነፍሱን ስቷል እያለችው ትነግረዋለች። ይህንን እንኳን እሷ እንግዲህ ምንም አልጠረጠረችም። ይህንን እያለ እንዴ ፂ ግን የእውነት ነፍሰ እርጉዝ ነሽ አላት። እሱም እስኪ ተወ፣ እሱ እኮ የማንም ልጅ ነው የማን ልጅ ነው እያለ አቶ ዳንኤል አጥብቆ መጠየቁን ቀጠለ። እሷም ግን እንዴ አንተ ተው እሱን ተው ምን አገባ አለችው። አይ ግን የእሱ ነው ወይስ የኔ ነው እያለ አፋጠጠ። እንዴ ምን ሆነ ነው አንተ አሁን የማን ነው ያንተ ነው የኔ ነው የሚለው ጥያቄ አሁን ያስፈልጋል አለ። አይ ከሱ ካረገሽ እኮ አላት። ካረገሽ እንዴ እድሜ ልክሽን ከሱ ጋር የሚያቆራኝሽ ነገር አለ። ከኔስ ካንተ ነው አለችው። አዎ ከኔ አለ። አዎ ከኔ አለ። ከዛ አይ እንዲሁ በግምት ከሚሆን ከማን እንዳረገሽ ለማወቅ ነው አለ። እንዴ አለች። እያወቅሽ አለ። ከዛ ካንተ ባረግዝስ ምን ታደርገዋለህ አለው። ከዛ ስትለው እሱም እንዴ ያው ምን እናደርጋለን እንደሚሆነው እናደርጋለን አለ። ከዛ ምንድነው የምታደርገው ስል አዎ አስወርዳለሁ አለ። እንዴ አንተ ከኔ ልጅ አትፈልግም እንዴ በማለት ፂ በቁጣ ተናገረች። ከዛም በኋላ እኛ ምንፈልገውን ብር አግኝተን ከዚህ ሀገር መጥፋት ነው ምንፈልገው አለ። እኔ ግን ባኔ ምንም ልጅ አላረገዝኩም፣ ነገር ግን እኔ በአንተ ተስፋ ቆረጥኩኝ በማለት ለአቶ ዳንኤል ታወራለች። አሁን በዚህን ሰዓት እርግዝና አስፈላጊ ነገር ነው እያለች እየተመነጫጨቀች ማውራታን ትቀጥላለች። በቃ አሁን ሚስት ሳትመጣ የሚሆነውን ነገር አድርግ፣ ከዚህ እኛ የቤቱን ጨራርሺ እኛም ጨራርስና ወደ ቤታችን እንሄዳለን አለች። ከዛ አሁን ኤፍሬም ምን ልናደርገው ነው እያለ ማለትም ለመግደል እያዘጋጁት ማለት ነው። ከዛ አቶ ኤፍሬም ከኋላው ገባ፣ እጁን አጨበጨበላት። ከዛ ጎበዝ ይሄማ ጨብጨባ ብቻ አይደለም የሚያስፈልገው እያለ እያሾፈባቸው ማለት ነው። መምህር ትላለች። ከዛም በኋላ እንግዲህ ሁሉንም ነገር እንደሰማ ያስነድም አንተ ፋና ለምን ትላለህ የሚል እንግዲህ እነሱ ሁለቱ ስልክ ሲያወሩ ሰምቶ ነበር አቶ ኤፍሬም። ይህን ስልክ ስለሰማ እሱ መከታተሎች ጀምሮ ነበር። እንውጣ ስትለው ወዴት እንደምትሄድ ለመከታተል ዱካዋን ሄዶ ነበር። ዱካዋን ተከትሏት እንግዲህ የገባችበት ቤት ገብቶ አገኛት፣ አቶ ዳንኤል ቤት። ከዛም በኋላ ሁሉም ነገር ተረዳ። ከዛ አቶ ዳንኤል ሽጉጡን መዘዘ። በል እንግዲህ አሁን እሱ ፋናን ሊያነሳት ጎንበስ ስል ብድግ አወጣና በእሱ ላይ ደቀነ ሽጉጡን ደቅኖ አሁን ምንድን ነው የምታወራ እያለ አሁን እኔ የሁሉን ነገር እያወክ ለምን መጣ ከአንተ እዚህ ብሎ ማስፈራራቱን ቀጠለ። ከዛ አንተ ለአንድች ሰራተኛ ይህን ሁሉ መስዋዕት ነው የምትከፍለው እያለ ማስፈራራቱን ቀጠለ። ፂ ግን ተው እባክህ ተው ይህን ነገር አታድርጎ እያለች አቶ ዳንኤልን መማፀኑን ጀመረች። ነገር ግን ተው እያለች ከዛም በኋላ ተው እሱም በሌላ መንገድ ማስወገድ እንችላለን አታድርጎ እያለ እኔ ግን አንተን በዚህ መንገድ አገኛለሁ ብዬ አስቤ አላውቅም፣ አንተ ግን ሰተት ብለ በእኔ ወጥመድ ውስጥ ገባ እያለ አቶ ዳንኤል እንዲሁ እየሳቀ እየተሰባበቀ አወራ። ይሄ ደስታ እስከምን ድረስ እንደሚቆይ እናያለን በማለት እንግዲህ
ነፃነትህ የምታሰርበት ጊዜ ሩቅ አይደለም ይለዋል ቲቸር። ከዛም በኋላ እያለ እባክህ ዝም አስብዩ ወይን ልተኩስ ነው እያለ ማውራቱን ቀጠለ። አቶ ዳንኤል እያየሽ ነው አለ። ባዶ ጭንቅላት ይዜ ድሃን ከሚያስፈራራ አይሻልም ባልልስ አለው። ከዛ እተኩሳለሁ አለ። እበትናለሁ በቃ እጣ ፈንታ በእኔ እንደሚወሰን ረሳ አለው። ከዛ ጭንቅላት ባዶ ነው ብዬ ምልክ አለው መምህር። ከዛ ተኩስ ና ተኩስ እያለ በድፍረት መነጋገሩ ቀጠል። እባክህ አትስማ፣ አታድርጎ ዳኒ አታድርጎ እያለች ፂ መማጸኗን ቀጠለች። ተኩሱ ተኩስ ተኩስ እያለ እሱም አሁን ላይ ባዶነትን ይሄ ሽጉጥ የምሞላ ከሆነ ተኩስ እያለ እሱም እየጮኸ ተኩስ እያለ ይለዋል። እሱም ግን ተኩስ ተኩስ በምስት ገንዘብ እየኖርክ የሰውን ገንዘብ የሰውን ሀብት ከመስረቅ ተኩስ ተኩስ አለ። ከዛ ተኩስ እያለ መናገሩን ቀጠል። አሁን አንተ ሰራተኛ ማማገጥ ለአንተ ወንድነት ነው። ይህን ስትሰማ አሁን ላይ በጣም ደነገጠች። ኤፍሬም እደፋሃለሁ አለችው። ከዛ እንደዛ ስጮ ፖሊስ መጣ። ፖሊሱም መጥቶ እጅ ወደ ላይ ጣል ሽጉጥን አለው። ከዛ ሽጉጡን ጥለው ከዛ እጅ ወደ ላይ አደረገ። ታሰሩ። ከዛም በኋላ እንግዲህ ፋናና አቶ ኤፍሬም ወደ ቤታቸው ተመለሱ። በጣም ይቅርታ በጣም ይቅርታ እያለች መምህሯን ይቅርታ መጠየቋን ቀጠለች። በጣም ትሁት መምህር ነው። አንቺ እኮ በግልጽ ብትነግረኝ ኖሮ ይህ ሁሉ አይመጣም ነበር። ነገር ግን ለእኔ ጥሩ መነጽር ሆነሽልኛል። ብዙ ነገሮችን ገልጬ እንዳይ አደረግሽ። አጠገብ ያሉትን ክፉ ነገሮችን እንዳያደርግሽኛል በማለት ይመልስላታል። ይህን ነገር ያለች ይህ እንዲሆን አልፈለግኩም ነበር፣ ነገር ግን ምንም ማድረግ አልፈልግም አለች። ከዛ እኔ እንድጎዳ ትፈልጋለሽ እንዴ ይላታል ቲቸር። ከዛ ስለዚህ ራስሽን አትወቅጠሺ፣ ምንም አንቺ ባትመጪና ነገሮች ግልጽ ባይወጡ ኖሮ እንደዚሁ ነበር የሚቀጥለው ህይወት የተመሰቃቅለው። ስለዚህ አንቺ ራስሽን አትውቀሺ ብሎ መምህር ቁጭ ብሎ ፋናን መምከሩን ቀጠለ። አሁን አሁን ተንሽና ቤቱን ሞቅ ሞቅ አድርጊ ይላታል። እሷም ተነስታ ቤቱን ማስተካከሉን ቀጠለች። ቲቸርም ቁጭ ብሎ እንግዲህ ፈተናዎቹን ማየት ጀመረ፣ እያነበበ ማለት ነው። እሷም ወደ ጓዳ ገባች። ወዲያውኑ እንግዲህ እነ ዳንኤልና እንዲሁም ደግሞ እስር ቤት ውስጥ ገቡ። መሬት ይቀጠቀጣሉ፣ ግርግዳ ይቧጥጣሉ፣ ግን ምንም ማድረግ አልቻሉም። ምክንያቱም ያው የእኛ ሀገር ተረት ሲናገርልን ታሞ ከመማቀቅ ቀድሞ መጠንቀቅ የሚባል አማርኛ አለ። ከዛ አንድች ልጅ እዚህ ውስጥ ተካተተች። ወደ ደላላ ቤት እየሄድኩ ነው አለች። ከዛ ለምንድነው ደላላ ቤት የምትሄጂው? የእኛ ስራ አለ ደላላ አይሆንም አለች። እነዚህ ደግሞ ህገወጥ ሰዎች ናቸው፣ የሰውን አካል አውጥቶ የሚሸጡ። ወደ ደላላ እየሄደች አገኘች፣ እያወራች በስልክ እየሄደች ወደ ደላላው ጋር ማለት ነው። እዛ ጋር አቆሙ። ወደ መምህር ቤት ተመለስ። ከዛ ፋና በድንገት አሁን ላይ ሚስትየው ልትፈታ ስለሆነ እኔ ይህንን ቤት መልቀቅ አለብኝ ብላ አቶ ኤፍሬምን ጠየቀችው። አቶ ኤፍሬምን እባክህ መምህር አለች፣ አንድ ነገር ላናግር ነበር አለችው። ከዛ ምን ነው የፈተናውን ጥያቄ ስጠኝ ልትዩ ነው አለች። እያሸው ቁም ነገር ላወራ ነበር አለችው። ከዛ ምንድን ነው ቁም ነገሩ አለ። ፈተና ቀልድ ነው ማለትሽ ነው አለ። ከዛ አይ ከዚህ ቤት መውጣት ፈልጋለሁ አለ። ከዛ መምህር ደነገጠ። ምን አለችው? አይ ነገሮቹ በዚህ መንገድ መቀጠል የለባቸውም። ሚስቴ አሁን ከታሰረችበት ተፈታ ስትመጣ በጣም ይከብዳል። እዚህ ቤት እየሰራሽ አይደል? ደሞዝ እየከፈልኩሽ አይደል? እያለ መለሰላት። እሷ ግን አይ አንድ ከምሰራ በላይ ደሞዝ እየከፈልከኝ ነው አለችው። ከዛ ለመጀመሪያ ጊዜ ደሞዝ በዛብኝ ብላ የምትወጣ ሰራተኛ የመጀመሪያ ልትሆኝ ነው እያለ ማሾፍ ቀጠለ። አይ እሱ ሳይሆን እኔ ለትዳር መፍረሻ ምክንያት እንዲሁም እንደዚህ አይነት ነገር ጥሩ አይደለም። እሷ ደግሞ አሁን ስትመጣ ሌላ ችግር ውስጥ ነው የሚገባለ። እሷ ተፈታ ብትመጣም እንኳን እኔና እሷ ባልና ሚስት ሆነን መቀጠል አንችልም አለት ኤፍሬም። እሷ ግን አይ እኔ ብትሆንም ባትሆንም እኔ እዚህ ቤት ውስጥ ቁጭ ብዬ መጠበቅ የለብኝም አለች። ልብሱ ስታሳይ ደንግጦ ከልብሽ ነው እንዴ አላት። ከዛ አሁን ትምህርት ቤትም ቀይራለሁ ወደምገባበት አካባቢ ቤቱን ቀይራለሁ አለች። ከዛ
እባክህ አለች። ከዛ እባክህ ለእሷ ብለሽ የትም አትሄጂ አለችው። እባክህ ከቻልክ ብቻ በአንተ ተያዥ ሆነ ያስቀጥረኝ አለች። እኔ ግን መሄዴን አላቆምን፣ መጥፎ ነገሮችን ሁሉ የማስታውስ ሰው ነኝ አለ። ከዛ ምን ስትሆኝ አሰብሽን ነገር ብላ አለችው። አንተ እንኳን ይሄንን ማድረግ ባትችል እኔ ግን ህሊናዬ ይወቅሰኛል እያለችው ወሬዋን ቀጠለች። እሷ ግን ታሳዝናለች። ለትቼሩ አስባ ነው። እባክሽ ልብስሽን መልሽና እንነጋገር። አይ ምንም የምንነጋገረው ነገር የለም፣ አንተ ከቻልክ ግን አለች። እኔ ዋስ ሊሆንክና ላስቀጥርህ አልችልም አለ። ውሳኔ ይሄ ነው አለችው። ስለ ሁሉም ነገር አመሰግናለሁ ትቼር አለችው። ከዛ አወጣችው። ምክንያቱም ትቼር አሁን ላይ ፋናንም ወደ ማፍቀር የሄደ ይመስላል። ስለዚህ ከዛ እሷም ትታ ቤቱን ለቃ ወጣች። ለቃ ከወጣች በኋላ ትቼር ግን ቤቱን በታተነ፣ ደብተሮቹን ወረወረ፣ ጠረጴዛዎቹንም በታተነ። ምግብ መቋቋም አልቻለም። ቤቱ ባዶ ሆነበት። ምክንያቱም እሷ እንድትሄድ አይፈልግም ነበር። እሷ ግን የግድ መሄድ አለብኝ በማለት ወታ ሄዳለች። ወታ ስትሄድ ቅድም ደላላ ቤት ሄዳለሁ ብላ በስልክ ስታወራ የነበረችዋን ልጅ መንገድ ላይ ታገኛታለች። ከዛም በኋላ ስትል እሷን እንዴት ነሽ እናት ብላ ሰላምታ ታቀርብላታለች። ሰላም የት አለቻት። እዚህ ደላላ ቤት የት አካባቢ ነው በማለት ጠይቃታለች። እዚህ አካባቢ ነው፣ እኔም ወደዛ ነው የምሄደው፣ ነይ አብረን እንሂድ ትላታለች። ከዛ አንቺ ሰው ቤት ሰሪ ነው አለች። አዎ ምሰራ ነኝ አለቻት። ከዛ ተያዥ የለኝም በማለት አስቀድማ ፋና ያለባትን ችግር ተናገረች። እሷም እንግዲህ ህገወጥ የሰው አካል ሻጮች ስለነበሩ ምንም አይነት ነገር አልተናገረችም እና ከዛ ተያዥ የለኝም አለቻት። ከዛ አይ ተያዥ የለሽም፣ ቀለል ያልሽ ሰው ነሽ፣ ሰው ቤት ልትቀጠሪ ከሆነ የምትሄጂው ነይ እኔ ጋ፣ ለምን እኔ ጋ ትገቢ፣ ከኔ ጋር ለምን አሰሪም አለቻት። ተያዥ የለኝም፣ ችግር የለም ተያዥ ባይኖር አንቺ እንደዚህ ስታይ ቀለል ያልሽ ነሽ አለቻት። ከዛ ለማን ነው አንቺ ብቻሽን ነው የምትኖሩት? አዎ ስንት ዓመትሽ? 18 ዓመቴ አለቻት። ከዛም በኋላ ስትል አይ እኔ ተያዥ የለኝም ስትል ተያዥ ስለሌለኝ አለቻት። ከዛ ምንም ችግር የለም ተያዥ ባይኖርስም አለቻት። ከዛም በኋላ ቤተሰቦችሽስ አለቻት። ቤተሰቦቼ ውጭ ነው ያሉት አለች። ከዛ ቤተሰቦቼ ውጭ ስለሆኑ በዛ ገንዘብ እየላኩልኝ በዛ ነው የምተዳደረው አለቻት። ተማሪ ነኝም አለቻት። ከዛም በኋላ አለች ሰው ያስፈልገኛል ብቻዬን ነኝ አለቻት። ከዛ ተስማማሽ ታዲያ እንሂድ አለች። ስለ ደሞዝ እኮ ምንም አልጠየቅሽኝም ስትላት እሷ የገንዘብ ጉዳይ አሳስበኝም አለቻት። ምክንያቱም እሷ የምትፈልጋት ለአሰራተኛ ሳይሆን አካሏን አውጥታ ለመሸጥ ስለምትፈልግ ማለት ነው። አለምንም መቅማማት እንግዲህ በቃ ፈላጊና ተፈላጊ ተገናኙ ማለት ነው በማለት ፋናን ከመንገድ መልሳት ይዛት ትሄዳለች። ቆይ አንዴ እናቴን ላውራት ብላ ከእናቷ ጋር የምትደውል መስላ ከሷ እንግዲህ እንዲህ አይነት ስራ ላይ ከተሰማሩ ሰዎች ጋር ደወለች። አንድ ሰው አግኝቻለሁ፣ ሐኪሞቹ እንዲዘጋጁ ንገራቸው በማለት ደወለች አለች። እንግዲህ በቃቸው ልጅቷ ስቆይ እንዳትጠረጥረኝ በማለት መለሰች። ከዛ እናቴ የኔን ድምፅ ሳሰማ ከቆየች ደስ አይላትም አለ። ከዛ ታድለሽ እናት አለችሽ አለች። ከዛ እናትሽ በህይወት የለችም እናትሽ ሞተች አለች። አዎ እናቴ ሞታለች ብላ ፋና ትነግራታለች። አይ ለነገሩ አንቺ ማታ ወደ እነሱ ትሄጃለሽ አለቻት። ከዛ ምን አለችና ደንግጣ በዛ ላይ ያልቃል። የፋና መጨረሻ ምን ይሆን? እውነት ለእንደነዚህ አውሬዎች ተላልፋ ትሰጥ ይሁን? አካሏ ወጥቶ ይሸጥ ይሁን? መምሩም እዚህ ጋር በጸጸት ተሞልተዋል። እሷም እንግዲህ ከቤት ወጥታ ወደዛ ወደ አራጆቹ ጋር እየሄደች ነው። ክፍል 4 ላይ ምን ይገጥማት ይሁን? በቀጣይ ክፍል እንገናኛለን። እስከዛ ባላችሁበት ሰላማችሁ የበዛ ይሁን። መልካም ቆይታ። ከክፉ አሰሪ እጅ የወደቀችው የቤት ሰራተኛ ፋና አሁንም ትልቅ አደጋ ውስጥ ገብታለች። ክፍል 3። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነው። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ በባለፈው ክፍል 2 ላይ ፋና ከአቶ ኤፍሬም መምህር ኤፍሬም ቤት ታፍና ወደ አቶ ዳንኤል ቤት ተወስዳ ነበር። ይህንን ደግሞ ያደረጉት አቶ ዳንኤል ናቸው። አቶ ዳንኤል ፋና ትልቅ የእሱና የወይዘሮ ጽዮን ወይንም ደግሞ የመምህር ኤፍሬም ባለቤት ማለት ነው ባለቤት
ምስጢር ስለምታውቅ ያንን ምስጢር አውጥታ እንዳትናገር በማለት አሳግቷት ወደ ቤት እንዲወስዳት አዛ ነበር ማለት ነው። ከዛ ወደ ቤት ተወሰደች፣ ወደ አቶ ዳንኤል ቤት መጀመሪያ ከወጣችበት ቤት ማለት ነው። መጀመሪያ የወጣችበት ቤት አፍኖ አቶ ዳንኤል ወደ ቤቱ ይዟት ሄደ። ወደ ቤቱ ይዞ ሲሄድ ሁለት ምርጫ ሰጥቷት ነበር። ወይም ሞትን ወይም ደግሞ ከኔ ጋራ እንግዲህ ማለትም ከኔ ጋራ የምፈልገውን ነገር እንድታደርግልኝ በማለት ጠይቋት ነበር። ከዛ እጅ እግሯ ታስሮ ስለነበር እሺ ፍታኝና አለችው። ምኑን ነው እሺ እሺ የፈለግከውን ነገር እናድርግ በማለት እንግዲህ ከስራቷ ለመፈታት ብላ እሺ አለችው። እሺ ብላ እንግዲህ እጇን እንዲፈታት አደረገችው። እጇን ከፈታ በኋላ አስገድዶ ሊደፍራት ሲል ይሞክራል አቶ ዳንኤል። ይህንን ሲያደርግ ደረቱን በእግሮቿ ረግጣ ካልጋ ላይ ወርዳ ሮጣ ለመውጣት ትሞክራለች። ለመውጣት የሞከረችው ፋና ግን ይህ ለመውጣት ያደረገችው ሙከራ አልተሳካላትም። ወዲያው ከበሩ ጋር እየታገለች አቶ ዳንኤል ይመጣል ሳሎን። አይ በአንቺ ቤት አሁን አምልጠሽን ልትወጪ ፈልገሽ ነው መስሎሽ ነው እያለ እየሳቀባት እያሾፈባት፣ አሁንም ፀጉሯን ጎትቶ አንድ ሳሎን ላይ ይዘርራታል። ሳሎን ላይ ሲዘርራት አሁን ይደበድባታል፣ ይቀጠቅጣታል፣ ደም በደም ያደርጋታል። አሁን ፋና ምንም አቅም የላትም። እባክህ ተወኝ፣ እባክህ ተወኝ፣ የምትፈልገውን ነገር በቃ አድርግብኝ፣ ተወኝ እያለች አቶ ዳንኤልን መማጸኗን ትቀጥላለች። ብትማጸነውም ግን አንዳችም የርኅራኄ ልብ አላሳየም አቶ ዳንኤል። አሁን ይልቁንስ ካደረገባት ይልቅ እያደረገባት እየነጫት እጅ እግሮቿን ለማሰር ይታገላል። በቦክስ ይመታታል። ወገቧ ሁሉ አንድም አልቀረም፣ ደም በደም አደረጋት። ወንደ ሳሎን ላይ አስተኝቶ ይቀጠቅጣታል። ከዛም በኋላ አቶ ኤፍሬምና ፂ እንዴ ግን ስንት ሰዓት ነው አለች። ቆይ ምን ነው የምትሄጂበት ሰዓት ያለሽ እንዴ ብሎ ይጠይቃታል። አዎ እጄ አንዳንድ ነገሮችን ልጨርስ፣ አንተም ሂድና ጉዳዮችን ጨርሰና ያለችው። ምክንያቱም አሁን ውክልና የሚወስድ መስሏት ነበር። ፂ ሄደሽ ወደ የውክልናውን ፕሮሰስ ጀምር፣ እኔም ከጉዳይ ያለችኝ ወጣ ብዬ ጉዳይን ጨርሼ እመጣለሁ ብላ ለአቶ ኤፍሬም ማለትም ለመምህር ኤፍሬም ትነግረዋለች። ይህንን እያለች ደስታችን ታዲያ እንዲህ በቀላሉ ልናሳልፍ ነው አለች። እሺ በቃ በቃ እሺ እናከብራለን፣ ዛሬ ጉዳይ ካልቃል አይደል አለችው። አዎ ያልቃል አለች። እሺ በቃ ልብሴን ቀያይሬ ልምጣና አብረን እንወጣለን አለችው። ከዛ ቶሎ በይ አለችው። ከዛ ለሱም ሳሎን ቁጭ ብሎ እሷ የምታደርገውን ነገር ያስባል። ምክንያቱም አቶ ኤፍሬም እንግዲህ የሚስቱን ምስጢር ደርሶበታል። ይህንን ውክልናውን ለመውሰድ ሁሉ ያሰበው ወይንም ደግሞ ዋሽተዋታል። ምክንያቱም እሷ ስልክ ስታወራ ሰምቶ ነበር በውስጥ ማለት ነው። አሁን እሱ ቁጭ ብሎ እዛም አቶ ዳንኤል እንግዲህ ደም በደም ሆና ደም የተረጨበትን እጁ ላይ እያየ ይህ ሁሉ ምክንያት የሆነ በአንቺ ምክንያት ነው እያለ ፋናን ይወቅሳታል። እኔ ያልኩሽን ነገር እኮ እሺ ብለሽ ቢሆን ኖረው